በክልሉ ይህንን ስራ ለማከናወን የተደራጁት የቴክኒክና የስትሪንግ ኮሚቴዎች ውይይት በቦንጋ ከተማ ተካሂዷል። በመድረኩ ተገኝተው ንግግር ያደረጉት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በኢትዮጵያ በልዩ ትኩረት እየተከናወኑ በሚገኙ የግብርና ስራዎች ሀገር ተጠቃሚ የሆነች ነው ብለዋል። በተለይም ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ረገድ አስተዋጽኦ ያላቸው የዘርፉ ተግባራት ውጤታማ መሆናቸውን ተናግረው በእነኚህ ተግባራት አማካይነትም በገጠርና በከተማ የስራ ዕድል እየተፈጠረ ዜጎችም ተጠቃሚ መሆናቸውን አመላክተዋል። እንደ ሀገር እነዚህ ኢኒሼቲቮች ኢንትሮዲዩስ ከተደረጉ ወዲህ በሁሉም አካባቢ ላይ የምግብ ሉዓላዊነትን ለማስከበር እየተቻለ ነው። ይህ ብቻ ሳይሆን በተለይ ከውጭ የሚገቡ ምርቶችን በሀገር ውስጥ አምርቶ በመተካት እንደ ሩዝና ስንዴ የመሳሰሉትን ሌሎችንም በሀገር ውስጥ በማምረት ዛሬ ከውጭ የምናስገባው ቀርቶ ወደ ውጭ መላክ የጀመርንበት ሁኔታ ሊፈጠር የቻለው በዚህ በተለይ በአንዳንድ ኮሞዲቲዎች የግብርና ሰብሎች ዙሪያ ላይ ልዩ ትኩረት በመስጠት በመሰራቱ ምክንያት ነው። በገጠርና በከተማ ከፍተኛ ስራ ዕድልን በመፍጠር ዜጎቻችን እንዲጠቀሙ ያስቻሉ በርካታ ስራዎችን በመጣንባቸው ርቀቶች ውስጥ ማከናወን፣ መተግበር፣ መጠቀም የቻልንባቸው ናቸው። ከሚያስገኘው ከፍተኛ የውጭ ምንዛሪ አንጻር በቤተሰብ ደረጃ ስነ ምግብን የተሻለ ለማድረግና አሁን ላይ ባለው ከፍተኛ ፍላጎት ምክንያት ለአቮካዶ ምርት ትኩረት መሰጠቱን ገልጸዋል። እስከ ውጭ ገበያ ድረስ ሩት ተዘርግቶለት የሚሄድ እንደመሆኑ ለዘይት ግብዓት የሚሆነውን ግብዓት ከመተካት ባለፈ ኤክስፖርት በማድረግም ሀገሪቱ መጠቀም የሚችልበትን እድል መፍጠር ይቻላል የሚል እምነት አለ። አስፈላጊ የሆኑ ነገሮችን የያዘ እንደመሆኑ መጠን በተለይ በቤተሰብ ደረጃ የቤተሰብን የተመጣጠነ የምግብ ፍላጎትን ዋስትና ከማረጋገጥ አኳያ ትልቅ ፋይዳ ያለው ተክል እንደመሆኑ መጠን በዚህ የግብርና ምርት ላይ ትኩረት ሰጥቶ መስራቱ በጣም አስፈላጊና ወሳኝ መሆኑ ስለታመነበት በሀገር ደረጃ ብሔራዊ የአቮካዶ ፕሮግራም ላውንች ተደርጓል። እኛም በክልላችን ባሉ 7 ወረዳዎች ላይ ይህንን ተግባር እናደርጋለን ማለት ነው። ከመድረኩ ተሳታፊዎች መካከል የክልሉ ፋይናንስ ቢሮ ኃላፊ አቶ ተመስገን ከበደ ስራዎችን በሳይንሳዊ መንገድ በማከናወን እንዲሁም ወጣቶችን በማደራጀት ወደዚህ ስራ በማስገባት የክልሉንና የሀገርን ጥቅም ማረጋገጥ ይገባል ብለዋል። የመንግስት ተቋማትን ማሳተፍም እንዲሁ ለውጤት ያበቃል የሚል አስተያየት ሰጥተዋል። ስራው ወጣቶች አሉ፣ ጉልበት አለን፣ መሬት አለን። እነዚህም ማገናኘት ያስፈልጋል። አሁን ከዲማንዱ አንጻር ማለት ነው። ወጣቶችን አደራጅቶ አግሮ ኢኮሎጂን ለይቶ ማስገባቱ አንዱ ምርትን ከማሳደግ አንጻር ትልቅ ተጽዕኖ ይኖረዋል። በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ፋጂዮ ሳፒና የክልሉ ስራና ክህሎት ቢሮ ምክትል ኃላፊ ዶክተር በረከት ወንድሙ ስራውን ለማሳካት የሚያስችሉ ስልቶችን በመከተል መረባረብ ይገባል ብለዋል። በሁሉም አካባቢዎች ከፍተኛ ምርት ለማግኘት የሚያስችል አቅም እንዳለ በመጠቆም በክልሉ የሚገኙ የግብርና ምርምር ተቋማትና ዩኒቨርሲቲዎች በትኩረት እንዲሰሩ ጠይቀዋል። የቴክኒክና ሙያ ተቋማትን በዚህ ስራ ላይ በማሳተፍ ማሳካት ይቻላልም ብለዋል። 7 ወረዳዎች ተመርጦ ሊሆን ይችላል። 7 ወረዳዎች ላይ የፕሮግራም ድጋፍ ሲያገኝ ሌሎች ሊሰሩ ውጤታማ ሊሆኑ የሚችሉ ወረዳዎች በሙሉ መስራት አለባቸው ማለት ነው። አቅማቸው፣ መሬታቸው፣ አየር ሁኔታቸው ለዚህ ስራ የሚስማማ ወረዳ በሙሉ መስራት አለበት። አክቲቪቲዎቻችን እንደ ዋና ይህን ምርት ለማምረት የሚችሉ አድርገን ወስደን ኃላፊነት የምንሰጣቸውና ልንገመግም። ቦንጋና ሚዛን ቴፒ ዩኒቨርሲቲዎችን በመወከል በመድረኩ የተገኙት መምህር አፈወርቅ አቻሜና መምህር መኳንንት ባዬ የአቮካዶ ልማት ፕሮግራም መጀመሩ ለክልሉና ለኢትዮጵያ ጠቃሚ ነው ብለዋል። ዩኒቨርሲቲዎቹም በዚሁ ዘርፍ ተማሪዎችን በማሳተፍ ለፕሮግራሙ ስኬት የበኩላቸውን እንደሚወጡ ተናግረዋል። ዩኒቨርሲቲዎች ትኩረት መስካቸውን መለየት አለባቸው። ክልሉ ይዞት የመጣውን ኢኒሼቲቭም ይህንን የትኩረት መስክ ወይም ፎከስ ኤሪያ መሰረት ባደረገ መልኩ አብረን የምንሰራ ይሆናል ማለት ነው። አሁን ይሄ ፕሮግራም ነው እዚህ ክልል በመከፈቱ እጅግ በጣም ደስተኛ ነኝ። እንደ ቦንጋ ዩኒቨርሲቲ በጣም ደስተኞች ነን። አቮካዶ እንዴት እንደምትተከል እንዴት ግራፍት እንደሚደረግ ይህንን ጭምር ተማሪዎች ተግባርን በእውቀት እንዲጨብጡ እንዲሰራ
ተደርጎ እኛም ስንሰራበት የነበረ ነው። በመድረኩ በክልሉ ከሚገኙ ዩኒቨርሲቲዎችና ከግብርና ምርምር ተቋማት እንዲሁም ከዞኖችና ከክልል ቢሮዎች የተውጣጡ አካላት ተሳትፈዋል።